የሰርግ ጉድ የሽምግልና ዝግጅት እንደዚሁም ደግሞ የክርስትና መዳረሻ እንዴት ይዟቸዋል? ሀሴት ጥበቦች ለሽምግልና ለሰርግ እንደዚሁም ደግሞ ለተለያየ ፕሮግራማችሁ የሚሆኑ ቆንጆ ሀበሻ ቀሚሶችን አዘጋጅተን ጨርሰናል ብለውኛል። እኔም እነሱ ጋር ተገኝቼ በዛሬ ቪዲዮዬ ያላቸውን የሀበሻ ቀሚስ አይነት ዋጋቸው እንዲሁ ወደ እናንተ ያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም ሰኒ እንዴት ናችሁ? አለሁ። እንኳን አደረሳችሁ። እንግዲህ አሁን በጣም ብዙ በዓላት እየመጡ ነው። እንደገና ደግሞ በጣም ብዙ ዝግጅቶች አሉ። ብዙ ሰርጎች የሚደረጉበት ብዙ ሽምግልናዎች ደግሞ እየተዘጋጁ ለሰርጉ ያሉበት ወቅት ነውና ለዛም ደግሞ ተመልካቾቼ ሀበሻ ቀሚስ ያስፈልጋችኋል ብዬ ስላሰብኩኝ ወደ እናንተ ብቅ አልኩኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ለተመልካቾቼ እናንተ አዲስ አይደላችሁም፣ ግን ለማያውቋችሁ ራስን ከማስተዋወቅ ጀምርልኝ። ያው እኔ እንደተለመደው አብርሃም እባላለሁ። የሀሴት ጥበብ ባለቤት ነኝ። መልካም። እንግዲህ ወደ ሀሴት ጥበብ ሲመጡ ምን አይነት ሀበሻ ቀሚሶች ነው ለምን የሚሆኑ ሀበሻ ቀሚሶችን ነው ማግኘት? ወደ ሀሴት ጥበብ ሲመጡ ደንበኞቻችን ያው የአክሱም ጥበቦች አሉ በብዛት በብዙ ሰው ደግሞ የሚወደዱ እና ያው መነኖችም አሉ። ኦኬ። መነኖችም በተፈለገው አይነት እናቀርባለን። ግን ያው አብዛኛው በኳሊቲ ደረጃ የምንይዘው የአክሱም ፈትል በጣም የታወቀ ልብስ ነው የምንይዘው እና ደረጃው የጠበቀ በአንደኛ ደረጃ ብቻ ነው የምናቀርበውና ይሄን የሚፈልጉ ያው እንካችሁ እያል ነው። መልካም። እንግዲህ እስቲ አሁን አዳዲስ ዲዛይን በጣም አሁን ላይ በቅርቡ ዲዛይን ያደረጋችሁት ፋሽን የሚባሉትን አይነት ጥበብ ጥለቶች እና ዋጋቸውን ታሳይልኛለህ? ከየትኛውን ጀምር? መልካም። አሁን በቅርብ ጊዜ የመጡት አሉ። ለምሳሌ እነዚህ ላወርልሽና ደመቅ ያለ ነው። ደመቅ ያለ በደንብ የሚያደምቅ ይሄኛው የትክክለኛ የአክሱም ጥበብ ነው። ኦኬ። ጥልፉ በጣም ነው ደስ የሚለው። በጣም የሚያምረው ጥበቡ ፍክት የሚያደርግ ነው። ፈካ ያለ ነው። ያው ጥቁር በጣም የማይወዱ ሰዎች ካሉ ከለር የሚወዱ ሰው አሉና ያው ይሄን ጥበቡ ማግኘት ይችላሉ። ከኋላው በጣም ነው የሚያምረው። አሁን አብዛኛው ጥቁር የሚወዳለ ከለር የሚወዳለ በተለያየ መልክ አንገቱም በአራት ማዕዘን ነው የተሰራው። አብዛኛው ቪ ነው የተለመደውና በአራት ማዕዘን አድርገን የሰራው ነው። ይሄም ግሬስ አለው። አራት ማዕዘንም ሲሆን በጣም ነው የሚያምረው። በጣም ነው። አሁን ይሄ እየተለመደ ነው። በአራት ማዕዘን እየተለመደ ነው ያለው። ይሄን ይዘናል። ስንት ነው አሁን እሱ ዋጋው? ይሄኛው አሁን እስከ 35,000 ብር ነው። በጣም ቀለል ያለ ዋጋ ነው። ይሄኛውም አለ። ኦኬ። እቺ ደግሞ ቀለል ያለች ነች። ቺኛው አሁን እስከ 30,000 ብር ነች። ኦኬ። ቀለል ያለች ነች። የለመድ ነው አይነት የጥበብ ዲዛይን ነው። ግን ደግሞ አዲስ ይሄ ጥቁር በዛ ሲልበት አሁን በጣም ይበልጥ ጥበቡን እያጎላው ዲዛይኑ እየታየ መጥቷልና በጣም ነው የምታምረው። ይሄ ደግሞ ያው በጣም ቀለል ያለች ነች። ከለሯም አገባቧም ያው ፈካ ታረጋለች። አዎ በጣም ለሁሉም ደግሞ አይነት ሰው ልትሆና ለተለያየ ፕሮግራም መጠቀም የሚችሉት ነው። እቺኛው ዋጋዋ ስንት ናት? እቺኛዋ 30,000 ብር ትባላለች። 30,000 ብር። በጣም ቆንጆ ነች። ጥለቷም ሰፋ ያለ ነው። ከኋላም ያለው ደብል ነው ጥበቡ። ይሄኛው በደብልም አለው። ይሄኛው አሁን ወፈር ያለ ማለት ነው። ሰፋ ባለ ይሄኛው አለው። አሁን ይሄኛው ይሽም ሰፋ ባለ ዲዛይን ነው። በጣም በቃ ዘፍ ተደርጎ ለናት በቃ ለናቶች አሁን ይሄ ለነሱ በደንብ ድባብ ያለው በደንብ ግሬስ የሚሰጥ ነው። ለመልስም በጣም የሚያምረው ይሄኛው በጣም ያምራል። ቅልጭ ያለ ስራ ነው ጥበቡ። ይሄ ጥልፉ ምናምን ምንም እንከን አይወጣም። የኛ ስራ የተለመደ ነው። ኦኬ። በዚህኛው ሲሆን ዋጋው ይሄኛው 40,000 ብር 40,000 ብር የ40,000 ብር ነው። በጣም አሪፍ ነው ስራው። ልቅም ተደርጎ ነው የተሰራው። ደግሞ ጥልፉ በጣም ነው የሚያምረው። በእጅም እንደው እንደዚህ በእጅ በዚህ ደረጃ መሰራቱ በራሱ ይገርማል። እኛ አሁን አብዛኛው ከስተመሮቻችን ምንም ኮሜንት ያላችሁም በስራችን ላይ ኦኬ። በጨርቁም በጥልፉም ምንም እስካሁን ምንም መጥፎ ኮሜንት እየሰጡን የሉም እና ለጥሩ ነገር ለሚወድ ሰው ሀሴት ጥበብ ይመጡና የመረጡት ነገር ብንሰራላቸው ደስ ይለናል። አሁን መልካም። ይሄኛው ነው ይሄ ደግሞ በጣም ለየት ያለ ነው። በጣም ለየት ያለ ነው። አዎ አይቼው አላውቅም። ይሄ አዲስ ነው። የለም
በጣም ነው የሚያምረው ይሄኛው። እኛ ጋር ነው ያለው። እኛው ጥበቡም ይሄው ከኋላ በጣም ለየት ያለ ስራ ነው። አዎ በጣም ይሄ በጣም አሪፍ። አንገቱ ደግሞ 4 ማዕዘን ነው። 4 ማዕዘን ነው አንገቱ። ኦኬ በ4 ማዕዘን ነው አሁን አብዛኛው እየሰራ ያለው። እየተለመደ ይመስላል። ከስተመሮችም 4 ማዕዘን አድርግልን እያሉ ፋሽን ነው። ፋሽን ነው ያለው። አዎ በጣም ነው የኛው የሚያምረው። የሱ ነጠላው አሁን እዚህ ነጠላው ጥልፍ ራሱ በቃ ምንም አይወጣለትም። አሁን ይሄኛው 38 ሺህ ብር ነው። ኦኬ በጣም ነው የሚያምረው ይሄኛው ጥልፍ። ለየት ያለ ጥልፍ ለሚፈልግ ሰው፣ ወጣ ያለ ነገር ለሚፈልግ ጥልፉ በጣም የተራቀቀ ነው ጥልፉ። ምንም በቃ ምንም ዝንፍ እንኳን የለውም። የሚገርምሽ በጣም ነው የሚያምረው። እኔ ከምንም በላይ እንግዲህ አሁን በአይኔ ሳየው በአካል የወደድኩት ምንድነው የጥልፉን ፐርፌክሽን በቃ በደንብ ልቅም ተደርጎ መሰራቱ። ጨርቁ ማየት አለብሽ ሰኒ ለሌላ ጊዜ። ጨርቁም ደግሞ ዋና እንትና ዋናው ይሄ ጨርቁ ደግሞ ስኳር ምን የሚባለውን በቃ አንደኛ ደረጃ ነው። ይሄ ቶሎ የማይነጫጭ አይነጫጭም፣ ደግሞ ይሸበሸባል፣ ቶሎ እንትን አይልም፣ አይፈታም። ኦኬ ሀበሻ ቀሚስ ያው አያያዝም ነው ከኳሊቲው ቀጥሎ ረጅም ጊዜ የሚጠቀሙበት ይመስለኛል አይደል? በምን መልኩ አድርገው ቢጠቀሙት ረጅም ጊዜ አብዛኛው ጊዜ አሁን ይሄ የአክሱም ልብስ የማያውቅ ሰው ቶሎ ያጥቡታል። ቶሎ ባይታጠብ ጥሩ ነው። ረጅም ጊዜ እንዲለበስ ቶሎ ባይታጠብና ተጠንቅቀው ቢለብሱ ጥሩ ነው። መልካም በጣም ቆንጆ። እንግዲህ በጣም ብዙ አይነት ነው ያለው። ቀጥሎ የቱን እኔ ቀጥሎ አለ ብዙ አይነት። ይሄን አይተሽዋል ካሁን በፊት። ይሄም አለ። እነዚህ አዲስ ናቸው። ቺማ አላየሻትም ሰኒ? በጠባቧ ለመታቂያት በቀጭኑ በቀጭኑ ነው የሚያምረው። በቀጭኑ ነው። ይሄ ደግሞ ይሄ ንጉስ ሰለሞን አይነት ወደዛ ነገር ይወስደዋል ልበል። ጠርዙ ላይ ያለችው ነገር ይሄኛው ኤችኤች ወደ ንግስት ሳባ ወደዛ ይወስደዋል። ግን በጣም ነው የሚያምረው። ፐርፌክት ነው በጣም ይሄ በቃ ግርማ ሞገስ ያለው ሀበሻ ቀሚስ ነው። ይሄ ወደ 4 ማዕዘንም ወደ ቪም የሄደ ወጣ ያለ ነው ነገር ነች እኛዋ። ግን ያው ከስተመር እንደፈለገው በ4 ማዕዘንም በቪም መስራት እንችላለን። ይሄኛው ደግሞ በነጭ ዲዛይን አለው። እቺኛዋ ቢጫዋ በነጭ ዲዛይን ሌላለች እየሰራች ነው። ኔክስት እናሳያቸዋለን ለከስተመሮቻችን። መልካም። ከኋላም ያለው ጥልፍ በጣም ነው የሚያምረው። ይሄ በጣም ግርማ ሞገስ ያለው ሀበሻ ቀሚስ ለየት ያለ ስራ ነው የምንይዘው። ባይዘው እኛ ጋር መጥፎ ስራ የሚያዝ እኔ አልወድም። ንጹህ ስራ ይሰራል። ለከስተመር ተደራሽ ማድረግ ነው የሚሻለው። በጣም ቆንጆ። ማይሆን ስራ አቅርበሽ ከደንበኞች ጋር የምትጣይበት ጊዜ አለ። አዎ ደግሞ ስራም ስምም የሚቀጥለው ቆንጆ ነገር ሲሆን ነው። ጥሩ ነገር ስትይዝ። እቺ ዋጋዋን አላየንም እና እሷ 40 ሺህ ብር 40 ሺህ ብር 40 ሺህ። እሱም እንግዲህ ወጣ ያለ ጥልፍ ነው። ይሄ ደግሞ ያልተለመደ አሁን ቅርብ ጊዜ የመጣ ነው። ይሄኛው አዲስ ነው። ፋሽን ነው አሁን ላይ። ይሄ አዲስ ነው። በጣም ነው የሚያምረው። ይሄኛው አሁን 50 ሺህ ብር ነው። 50 ሺህ ብር። ይሄ ሰፋ ያለም ነው ጥልፉ። ሰፋ ያለ ነው። ዲዛይኑም ለየት ያለ ነው። ኦኬ ከኋላም ያለችው ደስ ትላለች። በጣም ያምራል። ጨርቁ እንዳልከኝ የሁሉም እንግዲህ አንድ አይነት አንደኛ ደረጃ ኳሊቲ ነው። ስኳር መነን ነው። ስኳር መነን ሁሉም አንድ አይነት ነው። በጣም ቆንጆ። ሌላ አይነት እንግዲህ ቀጠን ብሎ ደግሞ ላዘቦት ወጣቶችን ቢያደርጉት ደግሞ የሚያዘንጥ አይነት ለሰርግ ጥሪም ለአጃቢ ምንም የምትሆን ቀለል ያለ ጥልፍ ካለ እሱን ደግሞ እንስቲ። ቀለል ያለ ጥልፎች እንግዲህ አሁን እነዚህ አሉ። ይሄኛው አሁን በቀጭን የሚፈልጉ ከስተመሮች ካሉ በቀጭን ቅልል ያለች ናት። ቅልል ያለች ነችኛዋ። ስቲል ግሬስ ያለው ግን ደግሞ ቅልል ያለ አይነት ሀበሻ ቀጭን ጥበብ የሚወዱ ከስተመሮች አሉና እኛም ጥለቷም ጠባብ ነች። ከኋላም በጣም ቀላል ነው። አሁን ይሄ ለቤተ ክርስቲያን መሳሚያ ለክርስትናም ደግሞ ከፈለጉ ቀለል ብለው ማድረግ ከፈለጉ ይሄ በጣም በቃ ቆንጆ ይመስለኛል። ሲምፕል ነው። 22 ሺህ ብር ቀለልሽ። ኦኬ በጣም ቆንጆ። እንግዲህ እስካሁን ያየኋቸው ሀበሻ ቀሚሶች ላይ የመስቀል ጥልፍ ነው ያላቸው። ሙስሊም እህቶቻችንም ደግሞ ለፕሮግራም ቢፈልጉ ወደ እናንተ ብቅ ቢሉ ለነሱ የሚሆን አማራጭ የጥልፍ ዲዛይኖች ማግኘት ይችላሉ። አዎ ማግኘት ይችላሉ። እሷን አሳይሻለሁ። ከለሯ ራሱ ሴታ ሴት ነች። በጣም ነው የምታምረው። በጣም ለሴት ተብሏል የሚሰራው ሁሉም ነገር። በጣም ታምራለች። ፒንክ በዛ ያለባት ናት። ድምቅ የምታደርግ ነች።
ይሄ በመስቀሉ ፋንታ አበባ የተጠለፈበት ማለት ነው። የአበባ ይባላል። ኦኬ እዚህ ተደርጎ ይሰራል። በጣም የሚያምረው ይሄኛው እንግዲህ ከክርስትና እምነት ተከታይ ውጪ የሆኑ ሰዎች ደግሞ በዚህ መልኩ ለእስራኤላውያን አይሁዶች አብዛኛው እስራኤል ያሉ ከስተመሮቻችን ይሄንን አይነት በዚህ መልክ ነው የሚወስዱት። እና በዚህ መልክ ተደራሽ እናደርግላቸዋለን። ሙላ ያለ ነው። በጣም ነው የሚያምረው። እንደዚህ አይነት ጥልፍ ከዚህ ቀደምም እናንተ ጋር ይቻለው። አሁን እዚህ ላይ ይሄኛው ተች በቃ ያጎለዋል። በቃ የሆነ የተለየ ቫይብ ነው የሚፈጥረው። ከለር ኮምቢኔሽኑ በጣም ነው የሚያምረው። በጣም ብዙ አይነት ከለር ነው ያለው። ለሁሉም ሰው የሚሆን አይነት ነው ደግሞ እንዳልኩትም ሴታ ሴት ነገር ናት። ፒንክ በዛ ያለባት ስለሆነ በጣም ነው የምታምረው። እቺ ዋጋዋ ስንት ይባላል? እቺኛው 40 ሺህ ብር ነች። ኦኬ ሌላ ደግሞ እኔ ለበስኳት ነች። እቺም በጣም ነው የምታምረው። እኔም በጣም ወድጃት ነው የለበስኳት። ከለሯም ሁሉም ነገር በጣም የሚያምር ግሪን ነገር ነች። ግሪን ለሚወዱ ሰዎች እቺኛዋን በቢጫ ከለር አላት። ኦኬ በቢጫ ከለር አላት። እቺ በግሪን መታ ነው። ኦኬ የዚህኛዋ ከለር ነች። ሰው በመረጠው ከለር መውሰድ ይችላል። ይሄ ማለት ይሄ ነው። ይሄ ማለት ይሄ ነው። ስማሚ ከለሩ ልዩነት ሌላ ነው የሚመስለው። ራሱ ሌላ ጥበብ ነው የሚመስለው። ያው ግሪን የሚወድ ሰው ግሪን መውሰድ ይችላል። ቢጫ ነገር ሰው ደግሞ ይሄኛው ደመቅ ያለ ወደ ጎልደን ሄደ ነው ይሄኛው። በጣም ነው የምታምረው። ይሄ ያደምቃል። በጣም አሪፍ ነው። የተለመደ አይደለም ብዙ ጊዜ። ዋጋቸው ስንት ነው እነዚህ? ዋጋቸው እነዚህ 50 ሺህ ብር። በጣም 55 ሺህ ነበሩ። 5 ሺህ ብሩን ዲስካውንት አድርገናል። በጣም ጥሩ እንዳያመልጣችሁ እንግዲህ ልቀበሉ። በጣም ነው የሚያምረው። ሌላ ደግሞ በጣም ትልቅ ልብስ ነው ይሄ ባይዘው ስራው በጣም ረቂቅ ነው ስራው። ብዙ ዲቴል ያለው ያስታውቃል። ለአይንም ሲታይ እንግዲህ ጥበብ ወዳጅ ለሆነ ሰው የሚያስታውቁ ናቸው ጥልፎቻቸው። በጣም ቆንጆ። ሌላ አይነት ያላየሁት ብታዩ ብለህም ተመልካቾችም ቢያዩት የሚወዱት አይነት አሁን ላይ ፋሽን የምትለውን እናያለን። ያው ጥቁሮችም አሉ። በጣም አሁን ላይ እየተወደዱ የመጡ ጥቁሮች አሁን አብዛኛው ጊዜ በሲልቨር በወርቅ እየተሰራ ነው። ግን ይሄኛው ላሳይሽ አንድ ይሄ በቃ ከጥግ እስከ ጥግ ማለት ይቻላል። የጥልፍ ስፋት እስከ ጥግ ነው። ይሄኛው በጣም ሰፊ ነው ያስታውቃል። ሙሉ በቃ ደረትሽ ሙሉ ነው የሚሆነው ይሄኛው። በስመ አብ ይሄ በቃ ከልቡ ሀበሻ ቀሚስ የማያልፍበት ደግሞ ዘመን የማይቀይረው ለከስተመሮቻችን ለብሰሽ ብታሳያቸው ጥሩ ነው። እኔም ደስ ይለኛል። በጣም ነው የሚያምረው። ይሄ ንቅሳቱም ለየት ይላል። ኦኬ እንደነዚህ አይደለም። ኦኬ ወደ ሲልቨር የሄደ ተች ነው የተጠለፈበት። ነጭ ብቻም አይደለም። ነጭና ጥቁር ወደ ሲልቨር የሚሄድ ነው። ኦኬ በጣም ነው የምታምረው። እቺ ልልበስና ቀጣዮቹን እናያለን። እሺ በጣም ነው የሚያምረው። በጣም የወደድኩት ይሄ ልብስ ባሳታ ወርቂ ይዤሽ ብትሄጂም ደስ ይለኛል። እንገርምሽ ነገር እውነትህን ነው። በእውነት ማንም ሰው አውልቆት ትቶት የሚሄድም አይመስለኝም። በጣም ነው የሚያምረው። ከኋላው ራሱ በጣም ነው የሚያምረው። በቪ ሼፕ ነው የተሰራው። ይሄኛው በጣም ለየት ያለ ስራ ነው። በስመ አብ በቃ እኔ ጥቁር አበሻ ቀሚስ በዚህ ልክ ያምራል ብዬ አልገምትም ነበር። ግን በቃ ለካ እኛን ነው የሚያፈካን የበለጠና በጣም ወድጄዋለሁ። ይሄ አንደኛ እስካሁን ካየኋቸው ሁሉ አንደኛ የምለው በጣም የሚያምር አበሻ ቀሚስ ነው። ይሄ እንዳልከኝ አማራጭም አለው። በብር ከፈለጉ በሲልቨር ያለው አለ። በወርቅ ከፈለጉም አለው። ይሄ ራሱ የሱ እንትን ነው። የጥቁር ባህሪ ያለው ሰው እንትን ጥልፍ ነው። ይሄም ደግሞ ከዚህ ትንሽ ለየት ያለ ይሄ ውርር ያደርገዋል። ይሄ ከለሮች ያሉት በጥቁር መሀል ብዙ ከለሮች ያሉት ነው። ይሄን ደግሞ ነጭ ብቻ ከለር ላይክ እንደ ሲልቨርም እንዲጠቀሙበት በማለት ነው ይሄኛው ነጭ ብቻ የሆነው። ይሄም አዲስ ነው። ይሄም አዲስ ስራ ነው። ሁለቱም በጣም ነው የሚያምሩት። እኔ የለበስኩት ግን ስንት ነው? የኛው 45 ሺህ ብር 45 ሺህ ላንቺ ነው። ይሄም ሌላ ሰው ከዛ ይጨምራል። አሪያ እኔ በላቸው ተመልካቾቼ ማለት እኔ ናቸው። በእኔ ዋጋ አስተናግድልኝ። እሱኛው ያየነው እሷ ጋር ይሄኛው 40 ሺህ ብር 40 ሺህ ብር። በጣም ብዙ አይነት በጥቁር ጥልፍ የተሰሩ የተለያዩ አማራጭ ነው የተለያዩ አሉ በጣም። ይሄም ከነሱ አንዱ ነው። ይሄም ከነሱ አንድ ነው። በጣም ለየት ያለ አለ። ጥቁር ጥልፍ እንግዲህ በቃ ምንም የማይወጣለት እንደሆነ ነው የተረዳሁት በዛሬ።
ይሄ ደግሞ በደንብ ከለር በዛ ያለበት ትንሽ ፈካ ያለ ነው። ይሄኛው መጀመሪያ የነበረውን ይሄ ወዛ የሚባል መጀመሪያ የነበረ ነው። ይሄኛው ማለት ትንሽ የተቀየረ ይሄው እሱ አዲስ ነው። ይሄ ወዛ የሚባለው ስንት ነው ማለት ነው? ወዛም ነው ይሄ 35,000 ብር፣ ይሄኛው 40,000 ብር፣ የ45,000 ብር፣ የ55,000 ብር ልዩነት አላቸው። በጣም ነው እንግዲህ ሁሉም አይነት የሚያምሩት። እስካሁን ብዙ አይነት አይተናል። አዳዲስ በተለይም አሁን በቅርብ ጊዜ የገቡ ቀረ የምትለው ነገር ካለ እሱና በዚህ በኩል ደግሞ የተለመዱ የመነን ሀበሻ ቀሚሶች ስላሉ ወደ እነሱ እንሄዳለን። እቺኛዋ ብዙ ጊዜ ከስተመሮቻችን አላየዋትም። እቺ በጣም ነው የምታምረው፣ አዲስ ነች። በጣም ነው የምታምረው። እቺ ሁሉም የየራሳቸው መልክ የየራሳቸው አይነት አላቸውና ሁሉም ለየራሱ በጣም የሚያምር ለየት ያለ ነው። ለብዙ ሰው ምርጫ መተው የሚያጡም አይመስለኝም። አይ ደስ ያላቸውን ማግኘት ይችላሉ። እኛ ጋር መተው ከስተመሮች ደስ ያላቸውን ነገር ማግኘት ይችላሉ። መልካም። እቺ ስንት ትባላለች? እቺ አሁን 50,000 ብር ነች። ዲዛይን ስለሆነች እቺ ትንሽ ወደድ ትላለች። መልካም። ከሌሎቹ እንግዲህ በጣም ብዙ አይነት ነው ያለው። ከዚህ ቀደም ስላየናቸው ያልደገምናቸው በጣም ብዙ አሉ። የከዚህ ቀደም ቪዲዮአችን ቢያዩ በጣም ብዙ አይነት አማራጮች አሉ። አሁን ላይ የመጡ በአሁኑ ዙር ስመጣ የገቡ አዳዲስ ዲዛይኖችን ያየ ነውና በዚህ ጋር ደግሞ እነዚህ መነን ይመስለኛል የሚባሉት አይደል? የመነን ዲዛይኖችን ደግሞ እንይበተሰነ እነዚህ አይተራቸዋል ካሁን በፊት ግን ተወዳጅ ነው። አሁን በጣም ተወዳጅ ነው። ይሄ ባለፈው የለበስው ነው ግን ስቲል ከስተመሮቻችን በጣም ብዙ ሰው የሚወዱት ነው። የወደደው ያለ ይሄ ልብስ ስንት ነበር ዋጋው? 55 ነበረ። 50,000 ብር እየሸጥ ነው አሁን። ችግር የለውም። በጣም ቆንጆ። እነዚህ ደግሞ ሰፋ ካሉ ትንሽ ጥቁር ጥለት ከሚበዛባቸው እስካሁን ካላየናቸው መሀል ናቸው ይመስለኛል። ይሄ አበባ ነው የሚባለው ስራው ትንሽ ቢቆይም ስራው በጣም ነው የሚያምረው። ሰፋ ያለም ነው ደግሞ መካከለኛ አይነት ማለት ነው እና ለየት ያለ ቆንጆ ነው። ይሄም ቅልል ብላ ደግሞ ግርማ ሞገስም የምትሰጥ አይነት ነው። ግርማ ሞገስ አለው ነገር ሰው ያው ደንበኞቻችን እንደየምርጫቸው እንዲያገኙና አይናቸው ውስጥ የገባውን እንዲመርጡ በማለት ይሄ ራሱ በጣም ምርጥ ነው። ነጠላውም እንደምታየው ቆንጆ ነው፣ ያምራል። በቃችን ዘፍ አድርገው ለእናቶች አሁን በቃ ፐርፌክት ይመስለኛል ከነ ነጠላው ይሄኛው ማለት ነው። በጣም አሪፍ። ይሄ ዋጋው ስንት ይባላል? ይሄኛው 40,000 ብር እናደርግላቸዋለን። 45,000 ነበረ እስከ 40,000 ብር እንሰጣቸዋለን። መልካም። የስካትንም አላየናትም ካላየነው ማለት ስለሆነ እስቲ እነሱስ? እቺኛውም እንደዚሁ ናት። በጣም ነው የምታምረው። የመረጡት ከስተመሩ እዩና ምረጡ፣ ደስ ያላችሁን ውሰዱ። በቃ በጣም ነው የሚያምረው። ይሄ ለየት ያለው ነው። ይሄም ዋጋው ተመሳሳይ ነው ከሱ ጋር። ኦኬ፣ አንድ አይነት ዋጋ ነው ያላቸው። 40,000 ብር ነው። እቺ አሁን ቅርብ ጊዜ የመጣች ነች። እቺ ፈካ ያለች በደንብ ከለርፉል ነገር ናት። እቺኛዋ በጣም ነው የምታምረው። በጣም የምታምረው 45,000 ቀለል ያለ ነው የጥልፉ ስፋት። በጣም ሰፊ አይደለም፣ ከለርፉል ነው እና ዶቋና የከለር ይበዛበታል። ግን በጣም የሚያምረው በጣም ነው የምታምረው ሲለበስ ያምራል። ይሄ በእጅ መሰራቱ ራሱ ይገርማል። የሆነ በጣም ነው ላይን በቃ በጣም የሚያማምሩ ጥልፎች ነው እያሳየኸኝ ያለው። እኔ አሁን ትምክህት አይደለም አይምሰል እንጂ በእጅ ጥልፍ እንኳን ማን የሚያክል ያለ አይመስለኝም። የማትታሙበት ነገር ነው። አንታማበትም በስራው። እኔም በተደጋጋሚ ወደ እናንተ ብቅ ስል በተመልካቾች በተደጋጋሚ የተመሰገንኩበት ቤት ነው። ምክንያቱም ያሉት እቃዎች ወስደዋቸውም ያላፈሩበት አይተውም ደግሞ የወደዱት አይነት ስለሆነ ማለት ነው። ምርጫ ደግሞ አይታጣም። ጥሩ ካልሆነ ደግሞ እኔ አሁን ራሴ ባለሙያ እንደመሆኔ መጠን ጥሩ ካልሆነ ለከስተመር አልክላቸው። ኦኬ። ለምን ነገ ከስተመሩ እንዲጠፋ አልፈልግም። አንድ ልብስ እኔ ብከስርና ሌላ ጥሩ ነገር ብሰጣቸው ነው የሚሻለኝ። አይቼ ቼክ አድርጌ ነው ወደ ከስተመር ማደርሰው። በጣም ቆንጆ። ስለዚህ ይሄን ተማምነው ከስተመሮቻችን እንዲወስዱ። መልካም። እንግዲህ ወደ መነኖቹ እንሂድ። እንግዲህ እዚህ ጋር ደግሞ የሚታዩኝ መነን የሚባሉ የሀበሻ ቀሚስ አይነቶች ናቸው። በጣም ነው የሚያምረው። ይሄ ከነ ጨርቁ ያለው ጥልፍ ከለር በቃ በጣም ነው የሚያምረው። በጣም ይሄኛው በሁለት አይን መነን ነው የተሰራው። ኦኬ። ሁለት አይን መነን ሆኖ በ5 አርብ ነው። ኦኬ። ሰፊ ነው ማለት ነው። ሰፊ ነው፣ ሰፋ ያለ ነው። በደንብ ዘርፈፍ የሚል
በጣም ነው የምታምረው እቺ ከለሯም የጥልፏ ቀለል ማለት በቃ ሀበሻ ቀሚስ እንዲው ላዘቦት ለቤተክርስቲያን ለተለያየ ነገር ለሚጠቀም ሰው እቺ በቃ ፐርፌክት ትመስለኛለች። በጣም ብርት ነች እቺኛዋ። ዋጋው ተመጣጣኝ ነች 18000 ብር። 18000 እንግዲህ እስካሁን ካየናቸው ይሄ ጥሩ ዋጋ ይመስለኛል። ይሄኛው ደግሞ የእጅ ጥልፍ ነው ይሄኛው። ኦኬ ከዛ ፈርጥም ያለበት ነው። ይሄ የእጅ ጥልፍ ነው። መሬቱም የእጅ ጥልፍ ነው። ነጠላውንም ልክ እንደዚሁ ተመሳሳይ። ይሄ ዲዛይኑም አዲስ ነው። ለየት ብላብኛለች። ከዛ ደግሞ በጣም ታምራለች። አሁን ይሄ ለክርስትና በቃ በደንብ የሚሆን አይነት ቀሚስ ነው። ለፕሮግራም የሚሆን ልብስ ነው ይሄኛው። በጣም የሚያምረው ቀለል ብላ ደግሞ ግን ፈካ ያለች ፈካ ያለ እንደ ጥልፏ ቅጥነት ሳይሆን በደንብ ግሬስ ያላት አይነት ሀበሻ ቀሚስ ነው። መርፉም በጣም በቀጭን ነው የተሰራው። የእጅ ስራ ነው። የእጅ ስራ ነው። ምንም ይወጣለት ነገር የለም። በጣም ቆንጆ። እቺስ ዋጋዋ ስንት ትባላለች? እኛዋ 45000 ብር። 45000 በጣም ቆንጆ። ምክንያቱም ዙሪያውን ጥልፍ ነው። ዙሪያውን ይሄኛው የእጅ ጥልፍ ከታችም ያለው ይሄኛው በእጅ ነው። ይሄኛው አልተለመደም እንደውም በእጅ መሰራት። በእጅ አልተለመደም ግን የሚወዱ አሉ። እንደዚህ ሙሉ በሙሉ ብቻ የሚወዱ ከስተመሮች ስላሉ ደግሞም ልክ ነው። ረጅም ጊዜ የሚያገለግለው ለአይንም ውበት ያለው ጥልፉ ምንም የማይወጣለት የእጅ ሲሆን ይመስለኛል ከመኪና ጥልፍ ይበልጥ። በጣም ኳሊቲ ነው ይሄኛው። በጣም ቆንጆ። እስቲ ሌላ አይነት ያላየናቸው ደግሞ ካሉ ሌላ አይነት ደግሞ እቺኛው አለች። እቺኛው እንደዚህ ቀለል ብላ ቀጭን ነች። ለአጃቢ ለቤተክርስቲያን ሰርግም ለሚዜዎች ለኤኒ ታይም የሚለበስ ለብዙ አይነት ፕሮግራም የምትሆናት ግን በጣም ነው የምታምረው። ወይ በጣም ቅልል ያለች ናት። እሺኛው 18000 ብር። 18 በጣም ቆንጆ። እስቲ ሌላ አይነትስ? ይሄም ያው አንድ የከስተመራችን ትእዛዝ ነው ይሄኛው። በጣም ለየት ያለ ነው። በጣም ነው የሚያምረው ይሄኛው። የከስተመር ትእዛዝ ነው። በጣም ነው የሚያምረው። እግሩም ይሄኛው እንደዚህ ጥልፍ ነው ከኋላ። ለዚህ አድርገን ቆንጆ አድርገን ሰርተን እንዳታል። በጣም ነው የምታምረው። ይሄም 45000 ብር ነው። 45000 ነጠላውም በእጅ ጥልፍ ነው ይሄኛው። ኦኬ በእጅ ነው የተጠለፈው። በጣም የሚያምር ነው ይሄኛው። እንግዲህ መነን በጣም ብዙ አይነት ነው አማራጭ የሚታየኛ። ትንሽ በጥቂቱ ነው ያየነው እንጂ በጣም ብዙ አይነት አማራጮች አሉ። ሰፋ ያሉ ጥልፎች ከፈለጉ ከላይም ደግሞ አሁን ላይ ፋሽን የሆኑ እነዚህ ወደ ጎልደን ብልጭልጭ ቢበዛባቸው ፈካ የሚያደርጉ ለመስቀል፣ ለክርስትና፣ ለተለያየ ፕሮግራም የሚያደርጉት ናቸው። በጣም ብዙ አይነት ነው ያለው። ሁሉንም አላዳረስንም፣ በተወሰነ ነው ያየነው። ሌላ ደግሞ የሚፈልጉትን ከስተመሮች ትእዛዝ የሚፈልጉትን አይነት ማንኛውም አይነት ትእዛዝ ይዘዙን። በሚፈልገው በጥራትና ደረጃው በጠበቀ መልኩ እንሰራላቸዋለን። መልካም። በምን ያህል ቀን ይደርሳል? እንደ ጥልፉ ነው። አሁን ምን መሰለሽ ቀለል ያለ ስራ አለ፣ ከባድ ስራ አለ። የሲንጀር ከሆነ ችግር የለውም፣ በሳምንትም በሁለት ሳምንትም ይደርሳል። የእጅ ጥልፍ ከሆነ ትንሽ ይቆያል። ምን ያህል ጊዜ እንደው 20-30 ቀን አንድ ልብስ በትንሹ ማለት ጥሩ። ከበዓሉም እኛ ቀደም ብለን የመጣነው እዚህ ጊዜ ያላቸው ለማዘዝ ይመስለኛል። ሌላ ዲዛይንም ከፈለጉ እነዚህም ደግሞ ሬዲ ሜድ ናቸው አይደለ? ኦሬዲ መጥተው እነዚህ ሬዲ ሜድ ናቸው፣ መውሰድ ይችላሉ። በጣም ቆንጆ። እስቲ የት ያገኟቸዋል? አድራሻ አስቀምጥ። አድራሻችን 22 ወርቁ ህንጻ ፊት ለፊት አመለ ገበያ 15 ቁጥር ሀሴት ጥበብ ብሎ ያገኙናል። መልካም። እንዲሁ በአንቺ አድሬስም ይጻፉልን፣ ይዘዙን፣ ፎቶ አንስተው ይላኩልን። በተፈለገው ደረጃ እናደርስላቸዋለን። መልካም። እኛም እንግዲህ ስልክ ቁጥራችሁን ከቪዲዮ ስር እናስቀምጣለን። እንዲደውሉ የመረጡትን ሀበሻ ቀሚስ እንዲወስዱ የሚፈልጉትም አይነት ዲዛይን ካለ እንደነገርከኝ ቀድመው እንዲያዙና በዓላቸውን መጪ በጣም ብዙ ፕሮግራሞች የሰርግም ይኖራልና የክርስትናም የሽምግልናም ይኖራልና ሁሉንም ፕሮግራማቸውን እናንተ ጋር መጥተው ድምቅ ብለው እንዲያሳልፉ መልእክቴ ነው። ጊዜህን ስለሰጠኸኝ ከልብ ነው የማመሰግነው። መልካም ገበያ፣ መልካም በዓልም ይሆንላችሁ ለሁላችን። አመሰግናለሁ። አመሰግናለሁ።